ኔቶስ ሩሲያን ይሄን ያህል የፈራበት አግባብ ምንድነው? ጦርነት ሊጠናቀቅ ሲል ወይም ደግሞ አንድ ኃይል እየተሸነፈ ሲሆን የሚያሳዩአቸውን ምልክቶች ሀያላን ያሳያሉ። አሜሪካ በጣም ሩሲያን እየደገፈቻት ነው ማለት እንችላለን ወይ? ፕሬዚዳንት ቭላዲሚር ፑቲን ይሄን 33 ገጽ ያለው ሰነድ መቀበላቸው የሚያሳይሽ ነገር ጉዳዩ ከእሳቸው ጋር ተስማምቷል ማለት ነው። ኔቶስ ለመሆኑ ማን ነው? ሩሲያ ደግሞ ኔቶን የሚመጣጠን አባላት ባይኖራት እንኳን ኔቶን የሚመጣጠን የጦር መሳሪያ ሜንሽን የምታደርግበት አንቀጽ አለ። ትራምፕ በዓለም ዙሪያ በሁሉም አካባቢዎች ላይ እጃቸውን በማስገባት የቤት ስራቸውን ለራሳቸው አለበዙም ወይ? አውሮፓ ህብረት ራሱን የቻለ የራሱን ኔቶ ማቋቋም አለበት የሚልም አቋም አላቸው። ሩሲያም ጦርነቱን እንደምትገፋበት ነው የምትናገረው። በተጨማሪ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይሄንን እቅዷን እየደገፉት የሚመስል አዝማሚያ ነው ያለው። ፑቲን የሰጡት ሀሳብ ነው። ይሄ ጦርነት ከተቀሰቀሰ ይሄ ጦርነት የሆነ ነገር ሊፈጠር ከቻለ አውሮፓ ወይም ኔቶ ትንሽ ነገር የሚተነኩሰን ከሆነ ጦርነቱ ከዩክሬን ጋር አይደለም፣ እንደምታስቡት አይደለም። ከዩክሬን ጋር ስላልሆነ የማንጠቀመው ነገር የለም።